ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከትናንትናው የቀጠለ ነው። ስለነ ዶክተር ማኪና ስለነ ሸምሴ የለቀኩት ቪዲዮ ነበረ። ስለተሱ የቀጠለ ነው። ዛሬም አጠር አድርጌ የምለቅላችሁ ምክንያቱም እንግዲህ ይሄ ሙፋራይስኪት ወይም ብልት ማወፈር የለም በኢትዮጵያ የባህል ሕክምናዎች ብላ ባለችው መሰረት ምንድነው ሰው ጉድለቱን ካላወቀ ትንሽ ከባባር ነውና በዚያ ምክንያት አንዳንድ ነገሮች ተጨማሪ ነገሮች ይቀሩኛል። እነሱ እንዳጠናቀቅና ድጋሚ ስለነሱ ሰዎች አላነሳም። መልስ ካለና ከፈለጉኝ ግን እናወራለን። እና ዶክተር ማኪ አንድ ደንበኛ አንቺ ክላይንት የምትይው ማለት ነው። ክላይንት ነፍስሽ ናት። እና አንድ ደንበኛ ከአዲስ አበባ ደወለ፣ ከሱ ከእናንተ ጋር ማለት ነው። ይደወለልኝና በጣም የተለየ ነገር ነገረኝና በጣም ደነገጥኩ። ምንድን ነበር የተለየው ነገር? ብልቴ ወፈረብኝ። በጣም ታቅም በላይ ስለወፈረ በሱሪ መግባት እስከሚያቅተው ድረስ ችግር ውስጥ ስለሆንኩ መልስልኝ፣ አቅጥንልኝ የሚል ነበር። እኔ እንደዚህ አይነት ትምህርት ተምሬም አላውቅም። በእውነቱ ሲሆን የሚዋፍር ነው የተማርኩ፣ የሚያረዝም ነው የተማርኩ እንጂ ከዚህ ውጪ እንደዚህ አይነት ነገር ተምሬ ስለማላውቅ በጣም ነበር የደነገጥኩና የተቸገርኩት። እንዴት ወፈረ ምናምን ስለው አንድ ቀጥናብኝ፣ አንሳብኝ፣ አጭር ነበረች፣ ቀጭን ነበረች። አንድ የባህል ሕክምና ላይ ሄድኩና መድኃኒት ሰጠኝ፣ የሚገባውን ገንዘብ ተቀብሎ። ከዚያ በኋላ ወፈረ። እንኳን በሴት ብልት በሱሪ የማልገባም አለኝ። ጓ እና ካዲያ የሰጠህ ሙያተኛ ዶዙን አብዝቶት ነው ማለት ነው፣ መጠኑን ስላበዛው ነው። ስለዚህ መልስልኝ በለው ራሱን ስለው እሱም ጠይቄዋለሁ። ሂጅ እኔ ብልት አወፍርልኝ አልከኝ፣ ብልት ላወፍር ነው ተስማምቼ ገንዘብ የተቀበልኩ፣ ስራዬን ጨርሻለሁ፣ አወፍሬልሃለሁ፣ አይመለከተኝም አለኝ። እኔም ያቅጠኛ መመለሻ የለኝም፣ ማወፈሪያ ነው ያለኝ፣ በሱ ስምምነት መሰረት አወፍሬልሃለሁ አለኝ። ብልቴ ግን በየቀኑ እየጨመረ ነው አለኝ። አየሻ፣ አሁን ይሄንን የዋፈረው ሙያተኛ ባገኘው በጣም ነበር የምፈልገው። ለምን? ዶዙን አብዝቶት ነው እንጂ ምርጥ እጽዋት ተጠቅሟል ማለት ነው። ምርጥ እጽዋት እና ከዚያም በኋላ እናም ቢያለ ደግሞ ጠየቀው፣ አይሆንም አለው። ከዚያ እኔ ምንድነው እስቲ የእንትኖችን እነዚህን የዘመናዊ ዶክተሮችን ሆስፒታል ደህና ሆስፒታል ታይና እነሱ በመርፌም ወግተውም ይሁን በምንም የሚቀንሱበት መንገድ ካለ ቢቻል ቢቀነስ፣ ባይቻል ባለበት እንዲቆም ድጋሚ እንዳይወፍር ይደረግ አልኩት። ይሄንን እነሱም እኛም አንችልም ካሉህ ይሞትብሃል እንጂ እቀንሰዋለሁ አልኩት። ይሞታል እንጂ በእርግጥ ማጥፋት ይቻላል። ያው ደም እንዳይገባበት ከተደረገ ከወደቀ ያው ቡትት ሆኖ ቁጭ ነው የሚለው፣ እንደሱ ማድረግ ስለሚቻል ይሞትብሃል። ከዚያ በላይ ከሴት ጋር መገናኘት አትችልም። በዚህ ከፈረምክልኝ ኃላፊነት ርስኩን ከወሰድክ እመልስልሃለሁ አልኩት። ስለዚህ ሌሎች አማራጮችን ሌሎች የባህል ሕክምናዎችም ተኔም ደግሞ የተሻለ ካለ ሌላ አመለካከት ያለው እነሱንም ጠይቅ፣ ዶክተሮችንም ጠይቅ። ይሄን ሁሉ ነገር አድርገህ ካልተመለሰ መልሰህ ወደ እኔ ደውል እንዳልኩት ነው የቀረ። መልሶ አልደወለም። ስለዚህ ሙፋራይስኪት እንዳለ በዚህ እንድትረጅ ማለት ነው። እዚህም የኛም ጓደኞች እንግዲህ እኔ ይሄን አደረኩ ብዬ ባልኩራራም እዚህም ከፍተኛ ስራ እየተሰራ እንደሆነ ይታወቃል። ሰው እኮ የሚመጣ እኮ ወደኛ ስላወፈር ነው ስላየ ነው እንጂ ዝም ብሎ ሙልዚህም እድሜ ልክ ሰው እንትን አይልም። እንግዲህ የባህል ሕክምና ደግሞ እንደምታውቂው 8518 ዘመን ያገለገለ ነው። ስለዚህ ህብረተሰቡ ያውቀዋል፣ አትሸወዱ። ከተስተናንትናው ቪዲዮ ላይ እንደገለጽኩልሽ ባህል አንትን ይሄ መንፈሳዊ ሕክምና ላይ እናንተ ምንም አይነት የእውቀት እሴት የላችሁም። በጣም የላችሁም ማለት ይቻላል። እኔ እኮ የሚገርመው ለማወቅ ራሱ ጥረት አታደርጉም። ለማወቅ እንኳ ጥረት የላችሁም እንጂ ከኛ ጋር አብረን ብንሰራ አንዳንዴ በሀገር ደረጃ መመዘኛ ኖሮት በእኛም በኩል መመዘኛ ኖሮት በእናንተ በኩል እንኳ ያው አካላዊ ነው የምታክሙ መመዘኛ አለው፣ አስፈላጊ የሆነ መመዘኛ አለው። በእኛም መመዘኛ እንዲኖረው ቢደረግ በህገ መንግስቱ ላይ ቢጸድቅ እንደዚህ አይነት ነገሮች ቢደረግ ወደፊት ትልቅ ምርታ ማምጣት እንችላለን። ዓለምን ማስደመም የሚችል ሙያ አለ። ይሄን ማመን ነው። ስለዚህ አንዳንድ ጊዜ ወደ ክፍለ ሀገር እየወጣችሁ ለማግኘት ሞክሩ። በርካታ ዶክተሮች እንዲያገኙኝ መወያየት የሚፈልጉ ከኔ ጋር አሉ። ሰላም ከሆነ እናንተንም ወደፊት እያገኘሁ እንትንላችኋለሁ ማለት አዋራችኋለሁ። እናንተ የምታስተምሯቸውና የምትሰጧቸው መፍትሄ ብዙ ጊዜ ቴምፖራሪ ናቸው። ይቅርታ አንዳንድ እንግሊዘኛ ተጠቀሙ መሰል፣ ጊዜያዊ ናቸው ማለት ነው። ጊዜያዊ ናቸው እና ጊዜያዊ ስለሆኑ ዘለቄታ መፍትሄ ስለሌለ ህብረተሰቡ ተመልሶ ወደ እናንተ ወደኛ መጨነቁ አይቀርም። ዘለቄታዊ መፍትሄ ነው።
የኛ መድኃኒት ሳያድን ይቀር እንደሆን እንጂ ስለ ብልት ጉዳይ መፍትሄ ከሰጠ እንደነበረ ነው የሚያደርገው። ዘለቄታዊ መፍትሄ ነው የሚያመጣና ብዙ ጊዜ አሁን ማርን በሰልስትና እንደነገርኩሽ ማርን አንቺ ኮነንሽው እንጂ ብዙ ጊዜ ብልት ላይ መናፍስት ይላከፋሉ ወይም ደግሞ መተት አስማት ይደረግበታልና ያንን ለመሻር እንግዲህ መቼም በጸበል ብልትን ታጠብ አይባልም። ስለዚህ ምን ያደርጋል ሙያተኛው 7 ቀን ሙሉ ወይም 49 ጊዜ ይደግምበትና በማሩ እንትን ሲለው ሲቀባው እዚያ ላይ ያለው መንፈስን ይለቃል ተብሎ ስለሚታሰብ ነው ማር የሚቀባ። ይሄንን ወቂ እና በዚህ በመናፍስት መተት ደግሞ ለምሳሌ አንድ ነገር ልንገራችሁ ሁላችሁም ተመልካቾች። አሁን አንድ ሰው ቢቀየም አንዱን የባህል ሕክምና ቢቀየም ማለት ነው በስምህ ጫካ ሄዶ በስም የምትቆረጥ እጽዋት አለ። ያችን ቢቆርጣት ብልት ቀጥ ነው የሚለው። አየህ ይሄን አታውቁም። ስለዚህ መተት በጣም በጣም አደገኛ ነው ማለት ነው። ሴትም ሆነች ወንድ ብልቷ እንዳይሰራ ማድረግ የሚያስችል ነገር ያውን ባላችሁበት ሆኖ እናንተን ምናምን ስም ብቻ ነው የሚያስፈልግ። ባላችሁበት ሆኖ ብልታችሁ እንዲንቆላሽ የሚያደርግ ጥበብ አለ። ስለዚህ እናንተ ይሄን አታውቁም። መናፍስት ደግሞ ይሄ ራስን በራስ ማርካት የሚለውን ሲስተም ሲጠቀሙ ትውልዶቹ ከሴት አብራክ ውጭ ወንድ ዘር ከፈሰሰ የሴትም ዘር ከወንድ ውጭ ከፈሰሰ ለዛር የመለከፍ አቅሙ 90% በጣም ተጋላጭ ነው ማለት ነው። በዚህ ምክንያት ሴቶችን የወንድ ዛር ወንዶችን የሴት ዛር ይላከፋቸውና ሴቶችን የወንድ ዛሮች እንደ ሚስት ያደርጓቸዋል። ወንዶችን ደግሞ የሴት ዛሮች እንደ ባል ያደርጓቸዋል። ለምሳሌ የጎጃሟ ንግስት ማሚት ትባላለች። የሰሜን ሸዋዋ የዛር ንግስት ወርቅነሽ ትባላለች። የጎንደሯ ራሄሎ ትባላለች። እንደዚያ እያለ የየሀገሩ ራሱ የዛር ንግስቶች ስም አላቸውና ሁሎችንም እናውቃቸዋለን። ስለዚህ እነዚህ ጠብቀው ከተላከፉ ወንዶችን እንደ ሚስት አድርገው ይኖራሉ። አሁን እነዚህ የዛር ንግስቶችን የተናገሩት ተራ ዛሮች ተሰው ቁጥር በላይ ናቸው። ስለዚህ ሰውን ነው እነሱ ተቆራይተው የሚኖሩት። ይህንን ማወቅ አለባችሁ። ጠይቁን፣ ተማሩ። ለፍላጎት አላችሁ፣ ለማንበብም ለማወቅም ፍላጎት አላችሁ፣ እረዳለሁ። ግን የሀገራችሁን እውቀትታችሁ የባዕድ ኤቢሲዲ ነው የተማራችሁ፣ ክላይንት ነው የተማራችሁ። ሌላ ነገር እንደዚህ ሰውን የሚያስደስትና ዘለቄታው ያለው መፍትሄ አልተማራችሁም። አደንዝዛችሁናል። እናንተ ደንዛችሁ ደግሞ እኛን ደግሞ አጠጥላችሁ ጭራሹን ሀገሪቱን ራቁቷን ለማስቀረት አትስሩ። መጀመሪያ መነሻው ዋናው ነገር የሰው ልጅ መከራ የሚበላበት፣ የሰው ልጅ ሰላም ያጣበት፣ የሰው ልጅ ትዳር የፈረሰበት፣ የሰው ልጅ መኖር ያቃተው በመናፍስት ነው። ይህን ማወቅ አለባችሁ። መናፍስት ደግሞ ቁጥራቸው ከኛ በላይ እልፍ አእላፋት ናቸው። ረቂቅ ናቸው። በአይን አይታዩም፣ በእጅ አይጨበጡም። ስራቸው ግን ግዙፍ ነው። ስለዚህ ይህንን ነገር እያያችሁ እየተመካከርን እኛ የረቀቀውን እናንተ የጎላውን ብናክም የህዝብ እፎይታ ማግኘት መፍትሄ ማግኘት ይችላል። ገንዘብ መክፈል ችግር የለበትም። የኢትዮጵያ ህዝብ የፈረንጅ ላም ማለት ነው። ነገር ግን በሌቦች እየተጋጠ በኤጀንቶች እየተሸወደ መከራ እየበላ ነው እንጂ እኛም ንጹህ ስራ ብንሰራ ከምንሰራው ይልቅ የምናጠፋው ስለሚበዛ እንጂ እመኝኝ አገር በቀል እውቀትን የሚያህል ነገር የለም። ሌላው ለማክዳና ለማኪን ለዶክተር ማኪና ለሸምሴ የምነግራችሁ ብዙ ጊዜ እናንተ ጓደኞቻቸውን በዚህ በብልት ዙሪያ የምታስተምሩ ምሁራኖች ብዙ ጊዜ ወንዶች ላይ ነው የምታተኩሩ። ሴቶች ላይ ለምንድነው የማታስተምሩ? ሴቶች ላይም እኮ ችግር አለ። ሴቶችም እኮ ብልታቸው ይሞታል፣ ቶሎ ይረጫል፣ የሴክስ ፍላጎት ያጣሉ፣ መጠኑ ያንስባቸዋል። የማለት አንዳንዶቹ ይበዛባቸዋል፣ ብልታቸው ላይ የተከመረ ነገር አለ። አንዳንዶቹ በጣም ምንም ነገር ሳይኖር ብቻ ባዶ ዳል ሆኖ ባዶ ውስጡ ባዶ ነው የሚሆነው። አንዳንዶቹ ስጋ ያልሆነ ሆኖ ባዶ አጥምት ሆኖ ለኢንፌክሽን የሚጋለጥ ሽታ ያለው ነገር የሚሆን ነገር አለ። ስለዚህ እስኪ እህቶቻችን አንገታቸውን ደፍተው በየቤቱ የሚሰቃዩት መከራ የሚወርድ ብዙ ናቸውና በደንብ አድርጋችሁ ሴቶችም ላይ ሪሰርች ለማድረግ ለማስተማር በአካላዊ ሂዱ። በመንፈሳዊ መንገድ ሴቶች ምስጢር እንጠብቃለን። ቢመጡ እኛ ማስተማርና ችግራቸውን ማቃለል እንችላለን። ብዙ ሴቶች እየተገለገሉ ነው። ሌላው ጠቁም የማልፍ አለባበስን በተመለከተም አትሰብኩም። አለባበስ ጠባብ ፓንቶችን እንዳይጠቀሙ፣ ኬሚካል ነክ ልብሶችን እንዳይለብሱ፣ ማታ ሱሪ ፓንት ምናምን ታጥቆ መሄድ ክልክል ነው። እነዚህ የጠበቁ ጅንሶችን ከመልበስ እንዲቆጠቡ። እሱ ነገር ብልትን ለአደጋ ያጋልጣል። አለባበስን፣ አመጋገብን፣ አኗኗርን መጠበቅ ያስፈልጋል እና ይሄ ነው። ስለዚህ እንዲህ አይነት ነገሮችን አድርገን ተጋግዘን አብረን እንድንሰራ በኢትዮጵያ ሕዝብ ስም ጥሪዬን አስተላልፋለሁ። አለቃ ይባቤ ነኝ። አመሰግናለሁ። ይቆያል።